ሰላም ተማሪዎች እንዴት ናችሁ? ይህ የኢትዮ ኮንሰፕት ሴንተር የዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሐሳብ አስተያየት ካላችሁ በቴሌግራም ቻናላችን @ኢትዮኮንሰፕትሴንተር ብላችሁ ሰርች በማድረግ ማግኘት ትችላላችሁ። ሐሳብ አስተያየት ካላችሁ በዛ ላይ ገለጹልን። አብራችሁን ቆዩ። ፍላወሪንግ ፕላንቶች በምን አይነት መንገድ ይራባሉ የሚለውን ነገር እናያለን። በመጀመሪያ የምናየው ሪፕሮዳክሽን ኦፍ ነን ፍላወሪንግ ፕላንቶች ወይም ደግሞ ጂምኖስፐርም የምንላቸው እንዴት ይራባሉ የሚለውን ነገር እናያለን። ነን ፍላወሪንግ ፕላንቶች ብዙ ጊዜ ምን ብለን እንጠራቸዋለን? ጂምኖስፐርም ባለፈው እንዳየነው ማለት ነው። እንደ ኤግዛምፕልም ወስደን ያየነው ባለፈው ቪዲዮአችን ላይ ፔንትሪስ ነው። ፔንትሪስ የምንለው ልክ እንደ አናናስ አይነት ቅርጽ አለው አይደለ? ሼፑም እንደዛው ነው። በዛው ልክ ደግሞ ስናየው ቪዥዋሊ ስናየው እሱን ይመስላል ማለት አናናስን ይመስላል። ይሄ ፕላንት እንግዲህ የትሪ ስናየው ፍላወር የለውም። በዛ ምትገገን ምን አይነት እንትን አለው? ኮንስ አሉት ማለት ነው። ኮንስ ማለት ፊሜል እና ሜል ኮኖች አሉት። እንዲሁም ሪፕሮዳክሽን የሚካሄደው በእነዛ ፓርቶች ነው ማለት ነው። ምን ይሆናል? ሜል ኮን ፓርቱ ወይም ሜል ኮንስ የምንለው ፖይለን ማለት የሚራባበት ማለት ነው። እሱን ያመርትልናል። እንዲሁም ፊሜል ኮኑ ደግሞ ምንን ያመርትልናል? ሲድን ያመርትልናል ማለት ነው። በምን አማካኝነት? ፖይለኑ ወደ ፊሜል ኮኑ በሚገባበት ሰዓት ምን ዴቨሎፕ ይሆናል? ሲድ ዴቨሎፕ ይሆናል ማለት ነው። ሪፕሮዳክሽን ይዘታቸው ምን ይመስላል ብለን ስናይ ኔክድ በሆነ መንገድ ነው ሪፕሮዳክሽን የሚካሄደው። እንዴት ነው ኔክድ በሆነ ስንል እንዳያችሁት ከሆነ ፔንትሪስ የምንለው ክፍት የሆነ ፓርት ነው አይደል? ሶ እንደዛ ከሆነ በፍሩት ይሸፈን አይደለም። ሶ ይሄ ፓርት ምን ይሆናል ማለት ነው? ክፍት በሆነ መንገድ ሪፕሮዳክሽን ይካሄዳል ማለት ነው። ሲዱ ፕሮዲስ የሚሆነው ክፍት በሆነ መንገድ ነው፣ ወይም ሪፕሮዳክሽን የሚያካሂዱት ገላጣ በሆነ መንገድ ነው ማለት ነው። ሲዶቹ የሚመረቱት ይሄ በምናየው ፊውቸር ወይም ደግሞ እዚህ ጋር ፒክቸሩ ላይ እንደምናየው ክፍት በሆኑ ፓርቶች ላይ ነው ሲዱ ፕሮዲስ የሚሆነው ማለት ነው። ያ ማለት እንግዲህ they are not enclosed within a fruit ይለናል። በፍሩት የተሸፈኑ አይደሉም ማለት ነው። ኔክድ በሆነ አይነት መንገድ ፕሮዲስ የሚሆኑ ከሆነ እነዚህ ፕላንቶች ምን አይደሉም ማለት ነው፣ በፍሩት የተሸፈኑ አይደሉም ማለት ነው። እንግዲህ ፒክቸሩ ላይ ማየት ትችላላችሁ። መጽሐፋችሁ ላይ ያለው ፒክቸር ነው። አሁን በቀጣይ የምናየው ደግሞ ሪፕሮዳክሽን ኦፍ ፍላወሪንግ ፕላንቶች ወይም ደግሞ አንጂኦስፐርሞች ነው። እነዚህ ፍላወሪንግ ፕላንቶች በተለምዶ አንጂኦስፐርም ብለን እንጠራቸዋለን። ባለፈው ቪዲዮችን ላይ እንዳየነው እነዚህ እንግዲህ ላይክ እንደ ሮዝ አበባ ማየት እንችላለን። አትራክት የሚያደርጉ አበቦች አሉ አይደለ? ምናያቸው እንደ ጽጌረዳ፣ እንደ ሮዝ አበባዎች እንዲሁም ደግሞ ፍሩት ትሪዎችን ለምሳሌ አቮካዶ ማየት እንችላለን፣ ማንጎን ማየት እንችላለን፣ እንዲሁም ብርቱካን ማየት እንችላለን። እነዚህ አሁን ውስጣቸው ፍሩት ያለባቸው ፕላንቶች ናቸው አይደል? ፍላወሪንግ ፕላንቶች ደግሞ ምን ብለናል? ውስጣቸው ፍሩት ያለባቸው ናቸው ብለናል። እንግዲህ እነዚህ ፍላወሪንግ ፕላንቶች 4 ፓርቶች አላቸው ሪፕሮዳክሽን ለማካሄድ ማለት ነው። እንግዲህ እንደምናየው ፒክቸራችን ላይም አለ ሴፓል፣ ፔታልስ እንዲሁም ስቴመን እና ፔስትልን እናያለን። ወይም ሴፓል ምንለው ካሊክስ፣ ሌላኛው ስሙ ካሊክስ ነው። ፒክቸሩ ላይ ያያችሁ ብታዩኝ አሪፍ ይመስለኛል። ሴፓል ምንለው ከስር እንደምታዩት ልክ እንደ ሊፍ የሚመስለው አይደል? አበባው ከመውጣቱ በፊት አቅፎ ይዞልን የነበረው ፓርት ሲሆን ልክ አበባው ሲፈነጥቅ ወይም ደግሞ አበባው ሲወጣ ምን ይሆናል? ልክ እንደ ሊፍ ይመስላል፣ እንደ ቅጠል ይመስላል አይደል? ሶ ያ ፓርት ግሪን ወይም ደግሞ ስሞል የሆኑ ትንሽዬዎች ናቸው፣ ላይክ እንደ ሊፍ ናቸው። እነዚህ በድሱን ደግፈው የሚይዙልን ፓርቶች ምን እንላቸዋለን? ሴፓል ወይም ደግሞ ካሊክስ እንላቸዋለን ማለት ነው። ሁለተኛዎቹ ደግሞ ፔታልስ የምንላቸው ናቸው፣ ወይም ደግሞ ኮሮላ የምንላቸው ናቸው። እነዚህ ፓርቶች ደግሞ ምን ብራይትሊ ከለርድ ናቸው፣ ብዙ ጊዜ የሚታዩት ማለት ነው። ለምሳሌ ጽጌረዳ ቀይ ነው አይደል? ቀይ ፓርቱ ምን እንለዋለን? ፔታል እንለዋለን ወይም ደግሞ ኮሮላ እንለዋለን ማለት ነው። these are often brightly colored to attract insect and other pollinators ሌሎችን ኢንሴክቶችን አትራክት ለማድረግ ወይም ደግሞ ፖሊኔተሮችን አትራክት ለማድረግ የሚጠቀምበት ፓርት ምን እንለዋለን? ፔታልስ እንለዋለን ማለት ነው።
ሶስተኛው ደግሞ ስቴመን ነው። ስቴመን ወይም ደግሞ አንድሮሽ የምንለው ፓርት ደግሞ ምንድነው? ሜል ፓርት ኦፍ የፍላወሩ ሜል ፓርት ነው። ኮንሲስት የሚያደርግልን አንተርን ኮንሲስት ያደርግልናል፣ እንዲሁም ደግሞ ፍላሜንትን ኮንሲስት ያደርግልናል ማለት ነው። በውስጡ ይዝልናል ማለት ነው። አንተር የምንለው ፖይለንን ፕሮዲዩስ ያደርግልናል። እንዲሁም ደግሞ ፍላመንት ደግሞ አንተሩን የሚይዝልን ላይክ እንደ ቀጭን የሚመስሉ ብዙ ጊዜ አበባዎችን አይታችሁ ከሆነ ጽጌረዳ፣ የትኛውም አበባ ሊሆን ይችላል፣ ውስጡ ገልጣችሁ ስታዩት ፍላሜንትንና አንተርን ታገኛላችሁ ማለት ነው። በምን የተሸፈኑ ናቸው? ብዙ ጊዜ በአበባው የተሸፈኑ ናቸው፣ ግን አበባውን ስንገልጠው በውስጥ እናገኛቸዋለን ማለት ነው። እነዚህ ፓርቶች ምን እንላቸዋለን? እነዚህ ሜል ፓርቶቹ ስቴመን እንላቸዋለን ወይም ደግሞ አንድሮሽ እንላቸዋለን ማለት ነው። አራተኛው ፔስትል ነው። ፔስትል ወይም ደግሞ ጋይኖሽ የምንለው ፓርት ነው። ይሄ ፓርት ደግሞ ፊሜል ፓርት ነው። በውስጡ ስቲግማን ይይዝልናል። ስቲግማ የምንለው ያው የፊሜል ፓርቱ ሲሆን ይህ ፓርት እንግዲህ ፊሜል ፓርት እንዳልነው ሆነ በውስጡ ምን ይይዝልናል ብለናል? ስቲግማን፣ ስታይልን እንዲሁም ኦቫሪን ይይዝልናል ማለት ነው። እና በመጨረሻ ደግሞ ኦቭልስን ይይዝልናል ማለት ነው። እንደምታዩት ፒክቸሩ ላይ ከላይ እንደ እንቡጥ የሚመስለው ፓርት አለ አይደለ? ከቅድም እንዳልናችሁ ከአንተርና ከፍላመንት አጠገብ መሀል ላይ ያለው ፓርት ማለት ነው። እሱ ፓርት የመጀመሪያው ስቲግማ አለ። ከዛ በኋላ ስታይል አለ። ይሄ ቀጭኗ ቱቦ የምትመስለው እሷ ቀጭኗ ፓርት ስታይል አለች። ከዛም በኋላ ደግሞ ኦቪል አለ። ኦቪል የምንለው ይሄ አቅፎ እንደ ክብ የሚመስለው ነገር ማለት ነው። ከዛ ውስጡ ደግሞ ኦቫሪ እንለዋለን። እነዚህ ፓርቶች ምን እንላቸዋለን? ፔስትል ወይም ደግሞ ፊሜል ፓርቶች እንላቸዋለን ማለት ነው። ሼፓቸው ሁላ ፎከስ አድርጋችሁ ካያችሁት ላይክ እንደ ሂማን ቢንግስ ነው ማለት ነው። በቀጣይ እንግዲህ ፖሊኔሽን እና ደግሞ ፈርቲላይዜሽን እናያለን። how does a flower plants actually reproduce ይሆናሉ? እንዴት ሪፕሮዲዩስ ይሆናሉ ብለን ስናይ በፖሊኔሽን አማካኝነት ፕሮዲዩስ ይሆናሉ የሚለውን ነገር እናያለን። ፖሊኔሽን ማለት ምን ማለት ነው? ቅድም በተለያየ መንገድ ለማየት ሞክረናል። ፖሊኔሽን ማለት this is the transfer of pollen from the male parts of a flower or anther to the female parts, the stigma። ይሄ ፕሮሰስ ምንድነው የሚለው ፖይለንን ወደ ፊሜል ፓርቱ የፖይለን የምንለው ወይም ደግሞ ሜል ፓርት ኦፍ ኤ ፍላወሩ ወይም አንተሩ ወደ ፊሜል ፓርት ወይም ወደ ስቲግማው ትራንስፈር የሚያደርግበት ፖይለንን ትራንስፈር የሚያደርግበት መንገድ ምን እንለዋለን? ፖሊኔሽን እንለዋለን ማለት ነው። ፖሊኔሽን በሁለት አይነት መንገድ ይካሄዳል። ሰልፍ ፖሊኔሽን እና ክሮስ ፖሊኔሽን የሚለው ነው። ሰልፍ ፖሊኔሽን የምንለው pollen from a flower lands on the stigma of the same flower or another flower on the same plant። ይሄ ሰልፍ ፖሊኔሽን የምንለው ምንድነው? ስቲግማው ወይም ፖይለኑ ተመሳሳይ ፕላንት ላይ ሊሆን ይችላል፣ ወይም ተመሳሳይ ፕላንት ላይ ሆኖ አንድ ቅርንጫፍ ላይ ሆኖ ከአንዱ ፍላወር ወደ አንዱ ፍላወር ትራንስፈር የሚያደርግበት መንገድ ሊሆን ይችላል፣ ወይም ደግሞ እዛው ፍላወር ውስጥ ሆኖ እዛው አንድ ፍላወር ውስጥ ሆኖ ትራንስፈር የሚያደርግበት ፖይለንን ትራንስፈር የሚያደርግበት መንገድ ሊሆን ይችላል ማለት ሰልፍ ፖሊኔሽን። ስለዚህ በተመሳሳይ በዛው ትራንስፈር የሚያደርግበት መንገድ ምን እንለዋለን? ሰልፍ ፖሊኔሽን እንለዋለን። ወይም ደግሞ ተመሳሳይ ፕላንቶች ላይ ፖሊኔት የሚያደርግ ከሆነ ሰልፍ ፖሊኔሽን እንለዋለን። ክሮስ ፖሊኔሽን የምንለው ደግሞ በተለያዩ ፖሊኔቲንግ ኤጀንቶች ወይም ደግሞ በተለያዩ ኢንሴክቶችም ሊሆን ይችላሉ። ለምሳሌ ቢስ፣ በተርፍላይስ፣ በርድስ ኤንድ ዊንድስ። በእነዚህ አማካኝነት ከአንድ ፍላወር ወደ አንድ ፍላወር ፖይለንን ትራንስፈር የሚደረግበት መንገድ ምን እንለዋለን? ክሮስ ፖሊኔሽን እንለዋለን። ለምሳሌ አይታችሁ ከሆነ ከአንድ ጽጌረዳ ወደ ሌላ ፕላንት ፖሊኔት የሚያደርግበት ይሄ አንደኛው ላይ የነበረው ስቴመን ከአንደኛው ስቴመን ወደ ፊሜል ፓርቱ ወይም ወደ ፔስትሉ የሚወሰድበት መንገድ ምን እንለዋለን? ክሮስ ፖሊኔሽን እንለዋለን ማለት ነው። ፖሊኔሽን ከተካሄደ በኋላ የመጨረሻ የሚያርፈው ምን ላይ ነው ብለናል? ኦቫሪ ላይ ነው አይደል? ኦቫሪ ላይ ምን ይካሄዳል ማለት ነው? ፈርቲላይዜሽን ይካሄዳል ማለት ነው። ፈርቲላይዜሽን የምንለው ምንድነው? እንግዲህ the pollen grain grows a tube called a pollen tube እንለዋለን።
down through the style until it reaches an ovary inside the ovary. The male gamete or sperms travel down this tube and fuses with the female gametes ወይም eggs inside the ovary. This fusion is fertilization እንለዋለን። ይሄ ማለት ሜል ጋሜቱ ወይም ደግሞ ስፐርሙ በቲቡ አማካኝነት ወደ ፊሜል ጋሜቶች ወይም ደግሞ ከፊሜል ጋሜቶች ጋር ኤግ ኦቪዩል ውስጥ ኤግ የሚፈጠርበት ወይ ምን እንለዋለን? ፈርቲላይዜሽን ወይም ደግሞ በሰው ልጆች ስናይ ስፐርምና የሴቷ እንቁላል ፈርቲላይዜሽን ሲያካሂድ ምን እንለዋለን? ፈርቲላይዜሽን እንለዋለን። ስለዚህ በዛ መንገድ ማየት እንችላለን። in flowering plant sometimes called double fertilization እንለዋለን። double fertilization እንዴት ያካሂዳሉ ብለን ስናይ ምንድነው የሚለን? second male gamete fuse with another part of the ovule to create the endosperm። ምንድነው? ሁለተኛው ሜል ጋሜት ከሌላ ኦቪል ፓርት ጋር ፊውዝ ሲያደርግ ምን ይፈጠራል? ኢንዶስፐርም ይፈጠራል። ሶ በዛ ሰዓት ምን ይሆናል ማለት ነው? ኤምብሪዮ ዴቨሎፕ ይሆናል ማለት ነው። አፍተር ፈርቲላይዜሽን ምን ይፈጠራል? ሲድ ነው የሚፈጠረው። ቀጣይ ፕሮሰሳችን ሲድ ነው የሚፈጠረው። ከዛም በኋላ ትንንሽዬ ኤምብሪዮ ወይም ደግሞ ኒው ፕላንቶች ይፈጠራሉ ማለት ነው። በዛን ሰዓት ፍሩት ዴቨሎፕ እየሆነ ይመጣል ወይም ፍሬው እያደገ ይመጣል። ሶ የመጨረሻው ሪዛልታችን ሊሆን የሚችለው ፍሩት እየተፈጠረ ይመጣል ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁ። እንዲሁም በቴሌግራም ቻናላችን ሐሳብ አስተያየት ካላችሁ ጥያቄም ካላችሁ እዛ ላይ ማቅረብ ትችላላችሁ። እናመሰግናለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል